ይታያል ፉል ስክሪን ይታያል። ሄሎ ይታያል አዎ ስክሪኑ? ይታያል። ሁላችሁም ይታያችኋል። አሁን ድምጼም ይሰማል። አዎ ይሰማል። ጥሩ እሺ፣ እንጀምራለን። ባለፈው ጀነራል ሳይንስ እዚህ ጋር ነው ያቆምነው። አሲድስ ኤንድ ቤዝስ ላይ ደርሰን ነው ያቆምነው። ከዚህ እንጀምራለን ማለት ነው። አሲድስ ስለ አሲድስ እናያለን። አሲድ ማለት the word acid comes from the Latin word acidus። አሲድ ያው አሲደስ ከሚል ከላቲን ወርድ ነው ድራይቭድ የሆነው which means ትርጓሜው ምን ማለት ነው? ሶር ወይም ጎምዛዛ ማለት ነው። የሚጎመዝዝ ቴስት ያለው ነገር ማለት ነው። and acids are a group of substances that release hydrogen ion H+ ማለት ነው። አሲድስ ልዩ ባህሪያቸው ምንድን ነው? they release hydrogen ion when they are in aqueous solution። በአኩዌስ ሶሉሽን ወይም በሊኩዊድ ሶሉሽን መልክ ሲሆኑ they release hydrogen ion። ይሄ ልዩ መገለጫቸው ነው ማለት ነው። እንደ ኤግዛምፕል ብንወስድ አሴቲክ አሲድ በቪኔጋር ውስጥ የሚገኝ ሶር ጠላ፣ እንደ ሲትሪክ አሲድ ሎሚ ውስጥ የሚገኝ እንደዚህ ስትረስ ማለት የሲትሪክ አሲድ በውስጣቸው የያዙ ፍሩት ዝርያዎች እነኚህ ሁሉ ላክቲክ አሲድ እነኚህ ምንድናቸው? ሁሉም የአሲድ ኤግዛምፕል ሆነው በየቀኑ ኢንካውንተር የምናደርጋቸው በየቀኑ ዴይ ቱ ዴይ ላይፋችን ላይ የሚያጋጥሙን የአሲድ ዘሮች ናቸው። እነኚህ ደግሞ እንደ ሃይድሮክሎሪክ አሲድ ማለት ጨጓራችን ብዙ ጊዜ ምግብ እንዲፈጭ ለማስቻል የሚያመነጨው ማለት ነው። ይሄ ለዳይጀሽን የሚያገለግል አሲድ ነው። HCl H2SO4 እንደዚህ ናይትሪክ አሲድ፣ ሃይድሮክሎሪክ አሲድ፣ ሳልፈሪክ አሲድ፣ ናይትሪክ አሲድ ምንድን ናቸው? ላቦራቶሪ ውስጥ ወይም ለኬሚስትሪ ፐርፖዞች ወይም ለሌላ ነገር የምንገለገልባቸው የአሲዶች ምሳሌዎች ናቸው ማለት ነው። ሁሉም እነኛ እንደምን ይባላል? ሚኔራል አሲድስ ኦር ሲምፕሊ አሲድስ ይባላል። ሌላው ቤዝስ ነው። ቤዝ ኢዝ አን ኦክሳይድ ኦር hydroxide of a metal which neutralizes acid to form salt and water። ባለፈው እንዳየነው ቤዝ ከአሲድ ጋር ኒውትራላይዜሽን ሪአክሽን ያካሂዳል። ቤዝ ከአሲድ ጋር ሪአክት ሲያደርግ ሳልት እና ዋተር እንደሚሰጥ ባለፈው አይተናል ማለት ነው። ሶ ቤዝስ which are soluble in water are called alkalis። ውሃ ጋር በደንብ መዋሃድ የሚችሉ የቤዝ ዝርያዎች ምን ይባላል? አልካሊስ ይባላሉ ማለት አልካላይ አልካሊስ። አልካላይ is a substance that releases hydroxide ion OH ኔጌቲቭ ማለት ነው። አሲድ H ፖዚቲቭ ሃይድሮጂን ፖዚቲቭ አየን ነው ጀነሬት የሚያደርገው። ቤዝ ደግሞ ሃይድሮክሳይድ አየን ነው ዲዞልቭድ ሲሆን ዋተር ውስጥ ዲዞልቭድ ሲሆን ጀነሬት የሚያደርገው ማለት ነው። and bases have a bitter taste። ቤዞች ደግሞ ምንድነው? መረር ያለ መራራ ቴስት ነው። አሲድ ምን አይነት? ጎምዛዛ ሶር ቴስት ነው። some examples of bases are ሶዲየም ሃይድሮክሳይድ፣ ካልሲየም ሃይድሮክሳይድ፣ አሞኒየም ሃይድሮክሳይድ፣ ፖታሺየም ሃይድሮክሳይድ እነዚህ እነኚህ ሁሉ ናቸው የቤዝ ምሳሌዎች ናቸው ማለት ነው። ቀጥሎ የአሲድ ቤዝ ኢንዲኬተሮችን እና ፒኤችን እናያለን። ይህ አሲድ ቤዝ ኢንዲኬተር ማለት አሲድ ወይም ቤዝ መሆኑን አንድ ፍሉድ ወይም አንድ ሶሉሽን አሲድ ወይም ቤዝ መሆኑን ለማሳየት ለማረጋገጥ የሚጠቅሙ ለኬሚስትሪ ፐርፐዝ የምንጠቀምባቸው ዳይስ ማለት ነው። አሲድ ቤዝ ኢንዲኬተርስ አር ዳይስ extracted from plants that show the presence of an acid or a base by undergoing a specific color change when placed in a solution። ለምሳሌ እዚህ ጋር የምናየው ይሄ ሊትመስ ሚታይል ኦሬንጅ እና ፌኖልፌታሊን የሚባሉ ምንድን ናቸው? ኮማን ኢንዲኬተሮች ናቸው ማለት ነው። እንዲህ ልክ ማን ነው እዚህ ጋር እንደምናየው እነኚህ ሊትመስ ፔፐር ነው የሚባለው። የሆነ ሶሉሽን አሲድ ከሆነ እንዲህ አይነት ቼንጅ ልክ ዲፕ ስናደርግ እንዲህ ስናስገባ የሆነ ከለር ቼንጅ እዚህ ያመጣል ማለት ነው። ቤዝ ከሆነ ደግሞ ተቃራኒ ከለር ቼንጅ ማለት ነው። ተመሳሳይ ሆኖ ሊትመስ ፔፐሩ ተመሳሳይ ነው። ቤዝ ሲሆን የሆነ ከለር ቼንጅ ያመጣል። አሲድም ሲሆን የተለየ ከለር ቼንጅ
ያመጣል ማለት ነው። ሶ እዚሁ ጋር እንደምናየው አሲድ ሲሆን ብሉ ሊትመስ ተርንስ ሬድ። አሁን ውስጥ ከማስገባታችን በፊት ብሉ ነበር። አሲድ ከሆነ ሶሉሽኑ አሲድ መሆኑን የምናውቀው ምንድነው? ይሄ ብሉ ከለሩ ወደ ቀይ ከተቀየረ ማለት ነው። ሶሉሽኑ ሲገባ አሲዱ ሲገባ። ቤዝ መሆኑን የምናውቀው ደግሞ ሬድ ነበረው። ይሄ ሬድ ነበረው ምን ሲሆን ወደ ብሉ ሲቀየር ተቃራኒ ማለት ነው። ሶ እነኚህ አንድ ሶሉሽን ወይ አሲድ ወይ ቤዝ መሆኑን የሚያሳዩን ወይም የሚያረጋግጡልን ሶሉሽኖች ናቸው ማለት ነው። ሌላው ፒኤች ስኬል የሚባል አለ። ይሄ ፒኤች ስኬል ምንድነው? የአንድን ሶሉሽን አሲዲቲ ወይም ቤዚሲቲ ወይም አልካሊኒቲ ኦር አሲዲቲ የምንለውን የምንለካበት ነው ማለት ነው። ሶ ፒኤች ኢዝ a measure of the acidity or the alkalinity of a solution and this pH ranges from 0 to 40. ቤዚካሊ በኬሚስትሪ የሚታወቀው ያው ፒኤች ከ0 እስከ 14 ነው። ማክሲመሙ 14 ነው፣ ሚኒመሙ 0 ነው ማለት ነው። አሲዶች ምን አይነት ፒኤች አላቸው? ሌስ ዛን 7። አሁን እዚህ ጋር እንደምናየው ይሄ ኒውትራል ፔን ላድርግና እዚህ ጋር እንደምናየው ፒኤች ኦፍ 7 ማለት ኒውትራል ማለት ነው። ማለት ምንም አይነት ቤዚክ አሲዲቲም አልካሊኒቲም የሌለው ማለት ነው። ኒውትራል ነው። አሲድ ሲሆን ወደዚህ እየቀነሰ አሲዲቲው እየጨመረ ይመጣል፣ ቁጥሩ እየቀነሰ ሲመጣ ማለት ነው። ሶ አሲድ ሳብ ፒኤች less than 7 the more the acidic solution is the lowest its pH value will be። እዚህ ጋር እንደምታውቁት ወደዚህ አሲዲቲ እየጨመረ ነው የሚለው አሲዲቲ አሲድ የመሆን ወይም የአሲዲቲው መጠኑ ማለት ነው። ምን ሲሆን ፒኤቹ እየቀነሰ ሲሄድ አሲዲቲው እየጨመረ ይሄዳል ማለት ነው። ለቤዝ ወይም ለአልካሊኒቲ ደግሞ ተቃራኒ ነው። ወደዚህ ከ7 ወደ 14 እንዲህ ሲሄድ ምን እየጨመረ ሄደ? ቤዚሲቲ ወይም አልካሊኒቲ እየጨመረ ይሄዳል ማለት ነው። እዚህ ጋር እንደምታዩት ቤዝ ሳብ ፒኤች value above 7 the more basic solution is the higher its pH value will be and the pH of a neutral solution is equal to 7። እዚህ ጋር መሀል ለመሀል ላይ ያለው ማለት ነው። ይሄ የኒውትራል ሶሉሽን ፒኤቹ ምንድነው? 7 ነው። እዚህ ጋር በተለያየ አይነት ኦፕሽን አለ። ያው 7 ማለት ኒውትራል ሶሉሽን ነው። ወደዚህ ሲሄድ አሲዲቲ እየጨመረ ይሄዳል፣ ወደዚህ ሲሄድ ቤዚሲቲ እየጨመረ ይሄዳል። ከ7 ወደ ቀኝ ሲሄድ ቤዚሲቲ ወይም በጣም የቤዚክ አልካላይን የመሆን ፕሮባቢሊቲ እየጨመረ ይሄዳል። ከ7 ወደ ግራ ሲሄድ ደግሞ አሲዲክ የመሆን ፕሮባቢሊቲ እየጨመረ ይሄዳል ማለት ነው። ኔክስት ሌትስ ሲ ፕሮፐርቲስ ኦፍ አሲድስ። አሲድስ ምን አይነት ፕሮፐርቲስ አላቸው የሚለውን ስናይ አሲድስ ጀነራሊ ሃቭ ዘ ፎሎዊንግ ፕሮፐርቲስ። ከዚህ ቀጥሎ የተዘረዘሩ ፕሮፐርቲዎች አላቸው አሲዶች። አንደኛው ቅድም እንዳየነው ሶር ቴስት ነው ያለው። አሲድስ ሃቭ ኤ ሶር ቴስት። ሶር ቴስት ማለት ምን አይነት ቴስት ነው? ምን አይነት ቴስት? ጎምዛዛ ቴስት ማለት ነው። ሌላው ደግሞ አሲድስ ቼንጅ ዘ ከለር ኦፍ ዘ ኢንዲኬተርስ። አሲዶች ቅድም እዚህ ጋር እንዳየነው ማለት ነው የኢንዲኬተሮችን እነኚህ አሁን ሊትመስ ፔፐር ነው የሚባለው። የዚህን ፔፐር ከለር ይቀይራል ማለት ነው። ከብሉ ወደ ሬድ ይቀይራል ማለት ነው። ኔክስት ዊ ሲ ሪአክሽን ኦፍ አሲድስ ዊዝ ሜታልስ። አሲድ አክቲቭ ሜታል ጋር ሪአክት ሲያደርግ ምንድን ነው ፎርም የሚያደርገው የሚለውን ስናይ dilute acids react with active metals like zinc, magnesium, iron and aluminum to form salts and liberate hydrogen gas ማለት ነው። ስለዚህ አሲድ ፕላስ አክቲቭ ሜታል ምን ይሰጠናል? ሶልት ፕላስ ሃይድሮጂን ጋዝ ይሰጠናል ማለት ነው። we will see this ለምሳሌ ጀነራል ሪአክሽኑ አክቲቭ ሜታል ፕላስ ዳይሉት አሲድ ምን ይሰጠናል? ሶልት ፕላስ ሃይድሮጂን ይሰጠናል ማለት ነው። ለምሳሌ አሁን የአክቲቭ ሜታል ምሳሌ ብንወስድ ካልሲየም ኢዝ አክቲቭ ሜታል and hydrochloric acid is a dilute acid, then the reaction of these two will give us this calcium chloride which is a salt and hydrogen gas ማለት ነው። በተመሳሳይ ማግኔዥየምም ሪአክት ሲያደርግ ከሳልፈሪክ አሲድ ጋር ማግኔዥየም ብረትን አክቲቭ ሜታልን ሪአክት ብናደርግ ማግኔዥየም ሳልፌት የሚባል ሶልት እና ሃይድሮጂን ጋዝ እንደዚህ ይሰጠናል ማለት ነው። Next we see reaction of acids with carbonates and hydrogen carbonates። በጠቅላላ ካርቦኔትስ ከሚባሉ
ኮምፓውንድስ ጋር አሲድ ኮምባይን ሲያደርግ ወይም ሪአክት ሲያደርግ ምን ይፈጥራል የሚለውን ስናይ acids react with carbonates and hydrogen carbonates to form salts, water and carbon dioxide gas. So here we can see the general reaction between acid and the carbonate, which gives us salt plus water plus carbon dioxide ይሰጠናል ማለት ነው። ምሳሌ ብንወስደው ሃይድሮክሎሪክ አሲድ አሲድ ነው እዚህ ጋር HCl፣ ካልሲየም ካርቦኔት እዚህ ጋር ካርቦኔት ነው። ምን ይሰጠናል? ካልሲየም ክሎራይድ ሰልት እና H2O ፕላስ CO2 ይሰጠናል ማለት ነው እንደዚህ። So this is the how reaction of acids with carbonates gives us salt and water along with hydrogen carbon dioxide gas. ሌላው ባህሪ አሲድስ እሱንም አይተናል። አሲድስ ኒውትራላይዝ ቤዝስ፣ ቤዝን ኒውትራላይዝ ማድረግ ከፈለገን ከአሲድ ጋር ሪአክት እናደርጋለን። በተመሳሳይ አሲድን ኒውትራላይዝ ማድረግ ከፈለገን ከቤዝ ጋር ሪአክት እንዲያደርግ እናደርጋለን ማለት ነው። ሶ ዩ ካን ሲ acids react with bases or basic oxides to form salts and water ማለት ነው። you can see acid plus base gives us salt plus water። እነኚህ ኖርማሊ ሁኔታዎች ምቹ ቢሆኑ ላቦራቶሪ ውስጥ የላብ ውስጥ ብንሰራቸው የሚሰሩ ፕራክቲካል የሚታዩ ናቸው። አሁን አሲድን የተወሰነች ሳምፕል አሲድ ወስዶ ቤዝ ላይ ሚክስ ሲደረግ ምን ፎርም እንደሚደረግ በአይን እያየን መማር እንችል ነበር፣ ያ ሁኔታዎች ቢመቻቹ። ሶ የዲስታንስ ስለሆነ just it's good to know that at least you can see ሃይድሮክሎሪክ አሲድ ከካልሲየም ሃይድሮክሳይድ ጋር ከቤዝ ጋር አሲድ ከቤዝ ጋር ሪአክት ሲያደርግ ሶልት እና ዋተር ይሰጠናል ማለት ነው። So the reaction of an acid with a base is called neutralization reaction የሚባለው ምንድነው? አሲድ ከቤዝ ጋር ሪአክት የሚያደርገው ሪአክሽን ምን ይባላል? ኒውትራላይዜሽን ሪአክሽን ይባላል ማለት ነው። ቀጥሎ ቤዝስ እናያለን። ፕሮፐርቲስ ኦፍ ቤዝስ አሲድስ ሃቭ ሶር ቴስት ብለናል። አሁን ደግሞ ቤዝስ they have a bitter taste አላቸው። ሌላው ልክ እንደ አሲድስ ሁሉ ምንድነው? አልካሊስ ወይም ቤዝስ they change the color of the indicators from red to blue ማለት ነው። ብሉ ልትመስ ቤዝስ ኒውትራላይዝ አሲድስ ልክ ለአሲድስ እንዳልነው ሁሉ ማለት ነው። አሲድስ ኒውትራላይዝ ቤዝስ ከሆነ ቤዝም እንደዚህ ኒውትራላይዝ ያደርጋል አሲድን ማለት ነው። ሶ that means bases react with acids or acidic oxides to form salt and water ማለት ነው። So you can see the general formula here. Base plus acid gives us salt plus water. ይሄ የአሲዶችን ስናይም ስላየን ተመሳሳይ። So calcium hydroxide is a base and sulfuric acid is an acid. It gives us calcium sulfate, salt and H2O water እንደዚህ ይሰጠናል ማለት ነው። Section 4 the last section neutralization reaction እና salts ነው። ያ ኒውትራላይዜሽን ሪአክሽንን ኤቭሪዴይ ላይፍ ላይ የምናውቀው ነው። አሲድ አሁን ሰውነታችን ላይ ለምሳሌ አሲድ ቢደፋ በጣም ይጎዳል አይደለ? ያንን ለመቀነስ ወይም የጉዳቱን መጠን ለመቀነስ ወይም ለማርከስ የአሲዱን ጉዳት ቤዝ የምንጠቀምበት እንትን ይኖራል ማለት ነው ዴይሊ ላይፍ ላይ። ሶ in our daily life we come across many situations which involve neutralization reactions. So the following examples will illustrate a common neutralization reaction that occur around us ማለት ነው። ለምሳሌ neutralization at home ለምሳሌ toothpaste contains ምንድነው? bases that neutralize the acid produced by the bacteria in our mouth ማለት ነው። ለምሳሌ ይሄ እርሳችንን ስንቦርሽ ምንድነው እያደረግን ያለ ነው? አሲድ ያ ባክቴሪያ አሲዲክ ኮንተንት ነው የሚኖራቸው። ሶ በባክቴሪያ አማካይነት አፋችን ውስጥ የሚፈጠረውን አሲዲክ የሆነን ስሜል ወይም ኮንተንቶች በቱዝፔስት ስንቦርሽ ያው ሪሙቭ ያደርጋል፣ ኒውትራላይዝ ያደርጋል። ምክንያቱም ቱዝፔስት it has a base ማለት ነው። ሶ እንዲህ አይነት እንትኖች ይኖራሉ። ፋይናሊ ሰልፍ ቴስት ኤክሰርሳይዝ ሰርተን እንጨርሳለን ማለት ነው። Part 1 write true
if the statement is true, I mean correct, and false if the statement is incorrect. Question number 1, all metallic oxides are basic oxides. Is it true or false? false. False. Excellent. all አይደለም exceptional የሆኑ ሜታሊክ ኦክሳይድ ሆነው ሌላ አይነት አሲዲክ ኦክሳይድ የሆኑ ይኖራሉ። Question number 2, hydrocarbons are compounds of carbon and hydrogen only. The True. false means true, yeah. True. Hydrocarbons are purely compounds of hydrogen and carbon. True. No. Yeah, true. And Number this, 3, yeah. Number 3, acids have bitter taste. is true. It is false. Acid base note bitter taste ያለው አሲዶች ምን አይነት Oh, ቴስት ነው? Acids have sour taste. Therefore it is false. false. Yeah. Number 4, the pH value of bases is greater than 7. አይተናል እሱንም አይደለ? እንደዚህ እዚህ ጋር 7 አለ ኒውትራል፣ ከዚህ ወደዚህ እየጨመረ ሲሄድ ቤዝ፣ ከዚህ ወደዚህ ቁጥሩ እየቀነሰ ሲሄድ ደግሞ አሲዲቲው እየጨመረ ይሄዳል። ስለዚህ ቤዞች the pH value of bases is greater than 7. it is true አይደለ? true ነው። True. ከሰባት ወደዚህ በኩል ስለሆነ ማለት ነው። Number 5, the reaction of acids with bases is called neutralization reaction. It is true አይደል? finally አየነው። Part 2, choose the correct answer from the given alternatives for each of the following questions. Question number 6, which of the following is the first organic compound synthesized from inorganic compounds? ከነዚህ የትኛው ኦርጋኒክ ኮምፓውንድ ነው ከኢንኦርጋኒክ ኮምፓውንድ? ያ ዩሪያ ብለን ተምረናል ስንጀምር ይሄን ዩኒት። ዩሪያ ማለት የዩሪያ ፎርሙላው ቢ ነው ማለት ነው። NH2CO ማለት ነው። Question number 7, all of the following compounds are hydrocarbons except ከነዚህ ውስጥ ሁሉም ሃይድሮካርበን ነው ከአንዱ በስተቀር ማለት ነው። ኢቴን፣ ኢቲን፣ ኢታይን and alcohol. alcohol አይደለ? alcohol is not a hydrocarbon. hydrocarbon አይደለም ማለት ነው። እነኚህ ኢቴን ያው የአልኬን ግሩፕ ነው። ኢቲን የአልኪን ግሩፕ እንዲሁም ኢታይን የአልካይን ግሩፕ ነው ማለት ነው። Number 8, the general formula of alkene is alkene. የአልኪን ጀነራል ፎርሙላ ምንድነው? CnH2n ነው አይደለ? የአልኪን ENE ከሆነ በENE የሚጨርስ ከሆነ ጀነራል ፎርሙላ CnH2n ነው የሚሆነው ማለት ነው። ያ አማራጭ ያለው ማን ላይ ነው? The answer is ማን ነው? ኤ አይደለ? ይሰማችኋል ድምጼ? I hope ይሰማችኋል። አዎ ቲቸር ይሰማል። ጥሩ እሺ። Question number 9, which of the following formulas represent an alkene containing 8 carbon atoms? 8 ካርበን አተም ያለው አልኪን። አሁን እቺ ENE ነች ማለት ነው። አልኪን 8 ካርበን አተም ያለው። ስለዚህ የአልኪን ጀነራል ፎርሙላ ይሄ ነው። ሲ ካርበን 8 ከሆነ ሃይድሮጂኑ ስንት ይሆናል? 2 ታይምስ n አይደለ? 2 ታይምስ 8 ስንት? CH16 አይደል? 8 ካርበን አተምስ ስለሚል ማለት ነው። ግልጽ ነው አይደለ? therefore that choice will be B ማለት ነው። Question number 10, which of the following formula represents an alkane with 6 carbon atoms? አሁን ደግሞ ምንድነው አልኬን ማለት ነው። የአልኬን ፎርሙላው CnH2n + 2 ነው ብለናል አይደለ? የአልኬን ስለዚህ 6 ካርበን አተምስ ነው የሚለው። ስለዚህ ካርበን 6 ሲሆን C6H 2 times 6 12 12 plus 2 14 አይደለ? ስለዚህ C6H
ስንት ይሆናል? 14 አይደለም የሆነው right? So the question, I mean the choice will be B ይሆናል ማለት ነው። C6H14. 11 the general formula of alkyne is የአልካይን ጀነራል ፎርሙላ ማን ነው ብለናል? CnH2n -2 አይደለ? ስለዚህ ያንን ምርጫ የያዘው ማን ነው? ሲ አይደለ? Question number 12 which of the following compound is found in all alcoholic beverage በሁሉም የአልኮሆሊክ ቤቨሬጅ ውስጥ የሚገኝ ኮምፓውንድ የትኛው ነው? ይሄን ኢዚሊ መመለስ እንችላለን። ኢታኖል ነው። ይሄ ኢታኖል ነው። ሁሉም የአልኮሆሊክ ቤቨሬጅ ውስጥ ቢራ ሊሆን ይችላል፣ ጠላ ሊሆን ይችላል፣ እንደዚህ ከባባድ አልኮሎች ሊሆን ይችላል እና እንደዚህ አይነት ውስጥ የሚኖር ኮምፓውንድ ኢታኖል ነው ማለት ነው። Number 13 which of the following compounds can be used for oxyacetylene torch ለኦክሲያሴትሊን ለብየዳ ወይም ለመቁረጥ አገልግሎት ለኦክሲያሴትሊን ቶርች የሚሆን ኮምፓውንድ የትኛው ነው? ኦክሲያሴትሊን ያው ኢታይን ነው አይደል? ኢታይን ይሄ ኢታይን ነው የሚሆነው ማለት ነው። ሲ Number 14 the characteristic property of a base is due to the presence of የቤዞች ቤዚክ ካራክተሪስቲክስ ባህሪው በምን ምክንያት ነው? በሃይድሮክሳይድ ምክንያት ነው አይደል? OH ኔጌቲቭ ማለት ነው ሃይድሮክሳይድ። ስለዚህ ይሄ ምንድነው? ሃይድሮክሳይድ አያንስ ማለት ነው። ቢ Question 15 which of the following is an example of acidic oxide የአሲዲክ ኦክሳይድ ምሳሌ የሆነው እነዚህ የትኛው ነው? ሰልፈር ዳይኦክሳይድ፣ ካልሲየም ኦክሳይድ፣ ባሪየም ኦክሳይድ እና ሶዲየም ኦክሳይድ። እነኚህ ሶስቱም ካልሲየም ኦክሳይድም ሜታሊክ ነው። ስለዚህ ሜታል ኦክሳይድ ማለት በብዛት ቤዚክ ነው። ሶዲየም ኦክሳይድም ቤዚክ ነው። ባሪየም ኦክሳይድም ሜታሊክ ኦክሳይድ ማለት ነው። ስለዚህ እነሱ ቤዚክ ናቸው። ሶ ሰልፈር ዳይኦክሳይድ ነው ብቸኛው አሲዲክ ኦክሳይድ የሚሆነው ማለት ነው። ነን ሜታሊክ ኦክሳይዶች ናቸው በብዛት አሲዲክ የሚሆኑት። Question number 16 which of the following is an example of basic oxide ከነዚህ ቤዚክ ኦክሳይድ የሆነው የትኛው ነው? ያው ቤዚክ ኦክሳይድ የሚሆኑ በብዛት ሜታሊክ ኦክሳይድ የሆኑ ማለት ነው። ወይም ሜታል እና ኦክሲጂን ሪያክት ሲያደርጉ በአንድ ላይ የሚመጣ እንትን ማለት ነው ሜታሊክ ኦክሳይድ። ቤዚክ ኦክሳይድ ማለት በብዛት ሜታሊክ ኦክሳይድ ነው። ስለዚህ ሰልፈር ትራይኦክሳይድ ማለት ሰልፈር ነን ሜታል ነው አይደለም፣ አሲዲክ ነው። ይሄ ናይትሮጂን 2 ኦክሲጅን 5 ይሄም ናይትሮጂንም ነን ሜታል ነው። ስለዚህ ይሄም አሲዲክ ነው። ይሄ አይሆንም። ሲ ፎስፈረስ 4 ኦክሲጅን 6 ይሄ ኮምፓውንድ ያው ፎስፈረስ ነን ሜታል ስለሆነ አይሆንም። ዲ ሶዲየም ኦክሳይድ ሶዲየም ሜታል ነው። ሜታሊክ ኦክሳይዶች ምንድን ናቸው? ቤዚክ ናቸው ብለናል። therefore the answer is D ማለት ነው። Question number 17 which of the following oxides react with water to form an acidic solution ከነኚህ ከዋተር ጋር ሪአክት ሲያደርግ አሲዲክ ሶሉሽን ፎርም የሚያደርገው የትኛው ነው? የትኛው ነው ከነዚህ? ይሄ ቤዝ ሜታሊክ ኦክሳይድ ነው። ቤዚክ ኦክሳይድ ስለሆነ ቤዚክ ሶሉሽን ነው ክሬት የሚያደርገው። ይሄም እንደዛው ይሄ ቶክሲክ የሆነ ጋስ ነው ክሬት የሚያደርገው። ይሄኛው ነው የሚሆነው ማለት ነው። ካርቦኒክ አሲድ ጀነሬት ያደርጋል። ካርቦን ዳይኦክሳይድ ከዋተር ጋር ሪአክት ሲያደርግ ካርቦኒክ አሲድ ወይም H2CO3 የሚባል ይሄ ካርቦኒክ አሲድ ነው የሚባለው ማለት ነው። therefore ያን የሚሰጠው ከውሃ ጋር ሪአክት አድርጎ ይሄ ነው ማለት ነው። Number 18 which one of the following statements is true about oxides? A oxides are binary compounds containing oxygen. B all non-metallic oxides are acidic oxides. C all metallic oxides are basic oxides. D all የትኛው ነው?
ትክክለኛ ስለ ኦክሳይዶች ትክክለኛ ስቴትመንት የሆነው ኤ ኦክሳይድስ አር ባይነሪ ኮምፓውንድስ ኮንቴኒንግ ኦክሲጅን የሚለው ነው ማለት ነው። ምክንያቱም ቢ ላይ ያለውን ብናይ ይሄ ሁሉም ነን ሜታሊክ ኦክሳይድ አሲዲክ ኦክሳይድ አይደለም፣ ኤክሰፕሽናል የሆኑ አሉ። በተመሳሳይ እዚህም ጋር ያለው ይሄም አይሆንም ማለት ነው። therefore the answer will be A ይሆናል ማለት ነው። question 19 what is the missing product X and Y in the following equation? አሁን እዚህ ኢኩዌሽን ላይ ሪአክታንቶች አሉ። ሪአክታንት ሶዲየም ሃይድሮክሳይድ ፕላስ ሰልፈሪክ አሲድ ምንና ምን ይሰጠናል? አሁን ሶዲየም ሃይድሮክሳይድ ይሄ ምንድነው? ቤዝ ነው። ቤዝ ይሄኛው ማን ነው? አሲድ ነው። አሲድ ፕላስ ቤዝ ምን ይሰጠናል ብለናል? ሳልት ፕላስ ዋተር አይደለ? ስለዚህ ኤክስ ሳልት ነው፣ ዋይ ደግሞ ዋተር ነው ማለት ነው። ስለዚህ ይሄና የሪአክት ሲያደርጉ ሶዲየም ሳልፌት እና ዋተር፣ ሶዲየም ሳልፌት ሳልት ነው፣ ይሄኛው ሳልት ነው፣ ይሄኛው ዋተር ነው እና ይሄኛው ነው የሚሆነው ማለት ነው። ኤ question 20 which of the following salts is used for making a gunpowder? ቀለሃ ዱቄት አለ አይደል? ከጥይት የሚወጣው ወይም ጥይትን ሲተኮስ የሚያስወነጭፈው ፓውደር ማለት ነው። የጥይት የቀለሃ ፓውደር ከፖታሺየም ናይትሬት ነው። ይሄ ብቸኛው የቀለሃ ጥይት ወይም የቀለሃ ዱቄት ጥይት ሲመረት ቀለሃ ውስጥ የሚቀመጠው ይሄ ፖታሺየም ናይትሬት የሚባል ኮምፓውንድ ነው። 21 which one of the following cannot be used for neutralizing the acidic soil? አሲዲክ የሆነን ሶይል ኒውትራላይዝ ለማድረግ የማይሆነው የትኛው ነው? አሲዲክ የሆነውን ኒውትራላይዝ ለማድረግ ቤዚክ መሆን አለበት ወይም ሜታሊክ ኦክሳይድ መሆን አለበት። ስለዚህ ያ ያልሆነ የትኛው ነው? ካልሲየም ኦክሳይድ አለ፣ ሜታሊክ ኦክሳይድ ነው። ቢ ካልሲየም ክሎራይድ ይሄ ሶልት ነው። ሲ ካልሲየም ካርቦኔት ቤዚክ ካርቦኔት ነው፣ ቤዚክ ኦክሳይድ። ካልሲየም ሃይድሮክሳይድ ይሄም ቤዚክ ኦክሳይድ ነው። ስለዚህ ሶልት ነው ማለት ነው። አሲዲክ ሶሉሽንን ኒውትራላይዝ ለማድረግ ማለት ተጠቀመው። ምክንያቱም ሌሎቹ ቤዚክ ሶሉሽን ነው አሲዲክ ሶሉሽንን ኒውትራላይዝ ለማድረግ የምንጠቀምበት። ከነዚህ ውስጥ ቤዚክ ያልሆነው ይሄ ነው ማለት ነው። ካልሲየም ክሎራይድ ቢ ማለት ነው። ላስት ኩዌስችን ናይትሬትስ አር ሳልትስ ኦፍ ናይትሬት የሚባሉት ከምን አሲድ የሚገኙ ወይም ድራይቭ የሚደረጉ ናቸው? ከናይትሪክ አሲድ። እዚህ ጋር ስሙ ራሱ አፕሮክሲሜት ስም ነው ያለው ማለት ነው። ከናይትሪክ አሲድ የሚገኙ ናቸው ማለት ነው። ዛሬ በዚህ እንጨርሳለን ዩኒት። ቀጣይ አንድ ዩኒት ነው የሚቀረን። ሶ this brings us to the end of the third unit። ቀጥሎ ያለውን ዩኒት next day እንጨርሳለን ዩኒት 4። so this brings us to the end of this session ማለት ነው። thank you for your time። ጥያቄ ካላችሁ you are welcome። ካልሆነ ቀጣይ ክላስ እንገናኛለን። ይሰማችኋል? አዎ ቲቸር፣ እኔ ጥያቄ የለም። እግዚአብሔር ይባርክ። አሜን አሜን። እሺ ደህና ደሮሽ። እሺ፣ ሌሎቻችሁም ደህና ደሩ። ይሰማችኋል? አይሆን ዝምታ ይሰማናል። ብታችኋል። ሌሎች በቃ ጥሩ። Yes, teacher. Someone. እሺ እሺ፣ በቃ መልካም ምሽት ይሁን። Yes.